ኤፍራታ ለናታን በህልሙ እንዴት እስከ ዛሬ ድረስ አስቻለክ? እናቴ አጠገቤ እያለች እየተንከባከበችኝ፣ አንተ ደግሞ ከኔ ጋር ሆነ ቤተሰቦቼን ስታፈላልግ ነበር። ይህንን ሁሉ እያወክ እንዴት አስቻለክ? እንዴት አልነገርከኝም? ሲበዛ ራስ ወዳድነ። አልተሳሳትኩም ነበር። ያፌትን በመምረጤ ትክክል ነበርኩኝ። ሲበዛ ራስ ወዳድነ። ካሁን በኋላ አጠገቤ እንዳትደርስ ብለዋለች። በህልሙ አስፈራርታው ነበረ። ታዲያ ይህንን ነገር ካየ በኋላ ናታንም በጣም ፈርቶ ነበረ። ገኒን የማወራሽ ነገር አለ። አሁን ላይ በህልሜ መጣ። እንዴት እስከዛሬ ድረስ ቤተሰብ እያሉኝ ብቸኝነት እንዲሰማኝ፣ ሰው በራቤ ሰዓት ላይ እናቴ አጠገቤ እያለች እንዴት አልነገርከኝም? ወንድሜም እየተንከባከበኝ ለእኔ እየኖረ እንዴት አልነገርከኝም? ብላ ተናግራኛለች። ስለዚህ እኔ የአይምሮ ጸጸቴን አልችለውም። አሁን ላይ ለሷ ሁሉንም ነገር መናገር አለብኝ። አልችልም ብሎ ገኒን ሊያማክራት ነበረ። እናም ከሌላ ሰው ከምትሰማ እኔ እነግራታለሁኝ፣ እስከ ዛሬ ድረስም አንድ ካንድ እንነግራታለን እያልን ያልተመቻቸ ጊዜ ስላላገኘም ብቻ አልነገርናትም። አሁን ላይ ግን ከሌላ ሰው ከሰማች በጣም ትጎዳለች፣ ትሰባበርብኛለች ብለሽ ስትሰጊ ነበረ። አሁን ላይ ግን ጊዜው ነው። በህልሜ መታ ይህን ያህል ካስፈራራችኝ፣ ይህን ያህል ካለችኝ እኔ ልቧን መስበር አልችልም፣ እውነታውን ማወቅ አለባት ብሎ እንግዲህ እያንዳንዱን ነገር ለገኒ ሲነግራት ነበረ። ኤፍራታ ያወቀችው። ካወቀችም በኋላ ምንም ነገር አልተናገረችም። ከቤት ነበር የወጣችው። ታዲያ ከቤት ከወጣች በኋላ ከዚህ በፊትም የተጣልኩት ቆሻሻ ላይ ነው ብላ እንግዲህ ደስ የማይል ቦታ ነበረ ሄዳ ያለቀሰችው። ታዲያ እዛ ቦታ ላይ የያፌት ሰዎች አይተው ስለነበረ ቀጥታ ለያፌት ነበር የደወሉት። ከደወሉ በኋላ ኤፍራታ የሆነ ቦታ ቁጭ ብላ እያለቀሰች ነው የሚል መልእክት ነበር የደረሰው። ከደረሰውም በኋላ የኔ ንግስት ምን ሆነችብኝ ብሎ እንግዲህ እየበረረ ነበረ የሄደው። ከሄደም በኋላ አንተንም አልፈልግም፣ ከፈለክ አንተም ናታንም ገደል መግባት ትችላላችሁ። እኔ ቆሻሻ ላይ አይደለ ተጥዬ የተገኘሁት፣ ስለዚህ ተውኝ፣ ቢያንስ ብሶቴንም ንዴቴንም አልቅሼ ይውጣልኝ የሚል ነበር የተናገረችው። እውነት ለመናገር አዎ ታሳዝናለች። በዚህ መልኩ መስማት የለባትም ነበረ ስለ እናቷና ስለ ወንድሟ። እውነት ነው ገኒ አጠገቧ እያለች ለእሷ ብላ ነው ያልነገረቻት። ከዛሬ ነገ እንነግራታለን ሲሉ ብዙ ፈተናዎች ሲደራረብባት ስለነበረ ለእሷ ብለው ነበረ ሁለቱም ያልተናገሩት። እሷ ግን የበለጥ ጎድተውኛል፣ እናቴ አጠገቤ እያለች ዘረብስ ነሽ ተብዬ ሲሰደብ የት ነበረች እናቴ? እንዲሁም ደግሞ ናታን ይህንን ነገር እያወቀ ቤዛም ሆነ ሌሎች ሰዎች ዘረብስ ነሽ፣ አንቺ እኮ ተጥለሽ ነው የተገኘሽው፣ በዚህ መልኩ አሳድገንሻል፣ እንዴት ውለታችን በዚህ መልኩ ትመልሻለሽ የሚል ነበረ የቤዛም አባት ከዚህ በፊት ሲናገራት የነበረው። ታዲያ ይህ ነገር ደግሞ በአይምሮዋ ሲመላለስ ነበረ። እውነት ነው ከዛሬ ነገ እንነግራታለን ፈተናዎች ስለበዙባት ብሎ ነበረ ያሰቡላት። ግን ደግሞ ናታንና ገኒ ለኤፍራታ በማሰብ እንጂ ክፋትን አስቦ አልነበረም ያልነገራት። ናታን ታዲያ ከዚህ በፊት ለኤፍራታ ቃል ገብቶላት ነበር። ቤተሰቦችሽን እኔ አፈላልጌ አገኘዋለሁኝ፣ ያኔ ደግሞ እኔ ሰርፕራይዝ ነው የማደርግሽ ብሎ ቃል ገብቶላታል። ይህንን ነገር ደግሞ በአግባቡ አልተወጣውም። አሁን ላይ ልቧ ተሰብሯል። እውነት ለመናገር በዚህ ልክ እናቷ አጠገባ እያለች እየተንከባከበቻት፣ እንዲሁም ደግሞ ዳግምም ብዙ ጊዜ ለገኒ ብሏት ነበር እኔ ለራሴ እነግራታለሁ ወንድሟ እንደሆንኩኝ፣ እስከ መቼ ድረስ የእህትነትን ፍቅር እየተራብኩኝ የምኖረው፣ ስለዚህ እኔ ለራሴ እነግራታለሁ ብሎ ሊነግራት ሲል ነበረ ኤፍራታ የታገተችው። ታዲያ ከነገ ዛሬ እንነግራታለን ሲሉ እንቅፋት ሲበዛባት ነበር እስከ ዛሬ ድረስ ያልተነገራት። ይህንን ነገር ደግሞ እሷ አልተረዳችም። እስከ ዛሬ ድረስ ዘረብስ መባሏ በተለይ በቤዛ በመንቋሸሿ በጣም ተሰምቷታል። እናቷ አጠገቧ እያለች እንግዲህ እናትን ስትራብ ነበረ። እውነት ነው ልብ ይሰብራል። ግን ደግሞ ለሷ በማሰብ እንጂ ክፋትን አስቦ አይደለም ናታን። እሷም አሁን ላይ ያደረገችው ያለችው ወይ ደግሞ ናታንን አሳልፋ ያልሰጠችው ለናታን አስባ ነው ማለት ነው። እሱም ደግሞ በተቃራኒ እንዳትጎዳ አስቦ ነው እስከ ዛሬ ድረስ ያልነገራት። እናም ደግሞ እሱ ሊነግራት ሲል
እሷ እንዲያወራት ፍቃደኛ አልነበረችም። አንዳንድ ጊዜ በራሳችን ጥፋት ሌሎችን ጥፋተኛ እናደርጋለን። ብዙ ነገሮችን ከሐረግ ድራማ ላይ እንማራለን። ውስብስብ ያለ ነገርም ቢሆን ሐረግ በባህሪው ውስብስብ ያሉ ነገሮችን ስላለው ነው። እናም አሁን ላይ ለያፌት አጋጣሚ ይሆናል። እንደውም 3 ቀን ወይ ደግሞ ሰርጌ እስኪደርስ ድረስ በጣም ቾክዬ ነበረ። አሁን ላይ ደግሞ ምርጫዋ እኔ ነኝ። እስከ ዛሬ ድረስ ልቧን ስትሰብራት ኖረሃል። አሁን ላይ ግን እኔ እንከባከባታለሁኝ፣ አንተ አታስፈልጋትም ብሎ ተናግሮታል ማለት ነው ያፌት ለናታን። ታዲያ ኤፍራታ ያፌት ወደ ቤት ይዞ ሊሄድ ሲል እኔ አልሄድም ብላ ነበረ። በግድ ነው ይዞ መኪና ውስጥ ያስገባት። ከዛም በኋላ አንተም ናታንም ገደል መግባት ትችላለህ። እስከ ዛሬ ድረስ ስታስፈራራኛል ነበር። ከፈለክ ናታንም እስር ቤት መክተት ትችላለህ። እናንተ ሁላችሁም አታስፈልጉኝም፣ እኔ ዘረቢስ ነኝ፣ ማንም አይፈልገኝም እያለችው ነበር። ለእኔ ታስፈልግኛለሽ፣ እኔ እንከባከብሻለሁ፣ ንግስቴ አደርግሻለሁ እና ደግሞ ምንድነው 24 ሰዓት የምትነፋረቂው? አሁንስ አበዛሽ የሚል ነበረ ሲላት የነበረው። እሷ ቅስሟ ተሰብሯል። እናም ደግሞ ሻውር ቤት ውስጥ ውሃ እያፈሰሰች ነበረ ስታለቅስ የነበረው። ቢያንስ አልቅሼ እንኳን ይውጣልኝ እያለች ነው። እዛ ቤት ውስጥ እንግዲህ ሊንከባከባት ካሁን በኋላ ወደ ናታን እንዳትመለስ እያደረገ ነው ያለው። ለያፌት ይህ ነገር ጥሩ ነገር ነው ማለት ለሱ ምስራች ነው ማለት ነው። ለሁሉም ነገር ይመቸዋል። ካሁን በኋላ እየደወላችሁ አታጨናንቋት ብሎ እንግዲህ መልእክት አስተላልፋል። ገኒንም ተቀይማታለች። ይቅር እንደማትላቸው ነው እየተናገረች አለችው። እስከ መቼ ሲሆን እንደዚህ የምትቆየው ኤፍራታ? ናታን አሁን ላይ ለሷ በማሰብ እንግዲህ ምንም ማድረግ አልችልም፣ ብዙ ጊዜ ልነግራት አስቤያለሁ፣ ግን ደግሞ እንዳወራት እንኳን ፍቃደኛ አልነበረችም። ስለዚህ የሚመጣውን ነገር እንደ እግዚአብሔር ፍቃድ መቀበል ነው ያለብን ብሎ አበረታቷታል ገኒም እንግዲህ ከዛ ቤት ውስጥ ከዚህ በፊት ቤዛንም እያስፈራራቻት ከዚህ ቤት አልወጣም ስትል ነበር። አሁን ደግሞ ኤፍራታ እዛ ቤት ውስጥ ስለሌለች ምንም አልሰራም ብላ እንግዲህ ቤቱን ለቃ ወጥታለች በገዛ ፍቃዷ። ይህንንም ነገር ለናታን ስትናገር ለቤዛ ስትናገር ነበር። እስከ ዛሬ ድረስ በብዙ ነገር ሳስፈራራሽ ነበር፣ አሁን ላይ ግን በገዛ ፍቃዴ ቤቱን ለቅቄ ልወጣ ነው። ስለነበረን ቆይታ ስለነበረን ይሄ ሁሉ አመት አመሰግናለሁ ብላ እንግዲህ ሻንጣዋን ይዛ ወደ ቤቷ ተመልሳለች። ቤት ከደረሰችም በኋላ ቢኒያምና ዳጊ ሰምተዋል። ይህ ነገር መሆን ስላለበት ነው የሆነው። እናቴ አትጸጸቺ፣ እኔም ብዙ ጊዜ ልነግራት ፈልጌ ነበረ፣ ግን ደግሞ ሊሳካ አልቻለም። በቃ እሷ በዚህ መንገድ ስለምትሰማ ብቻ ነው፣ የፈጣሪ ስራ ነው ይሄ ሁሉ። ምንም አትጸጸቺ፣ አንድ ቀን ሁሉ ነገር ከገባት በኋላ ወደ ቤቷም ትመለሳለች፣ ይቅርም ትላለች ብሎ እንግዲህ እርግፍ አድርጎ ትተዋል። ምናልባት የእናት ወድ ስለሆነ አላስቻላትም። ያፌትም ሊያገናኛት ፍቃደኛ አይደለም፣ እሷም ደግሞ ልታወራቸው ፍቃደኛ አይደለችም። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በኩል ሔዋን አሁን ላይ እንዴት ነው ኤፍራታንና የታገቱ ሴቶችን ነፃ ማደርጋቸው እያለች ከፍቅረኛዋ ጋር እያወራች ነበረ። ፍቅረኛዋም መጋፈጥ ከማትፈልጊ ወይ ደግሞ ከማትችዩ ሰው ጋር ነው የገባሹ፣ ስለዚህ ያፌት ደግሞ ብዙ ነገር ያደርስብሻል፣ ለሰው ልጅ ርኅራሄ እንደሌለው እያወቅሽ ነው ወይ እንደዚህ የምታደርጊ ብሏታል። እናም አንድ ነገር ቃል አስገብቷታል። አሁን ላይ የት እንደምትሄድ በግልጽ ባትነግረውም ግን ስመለስ በጥሩ ነገር እመለሳለሁ፣ አንተም ጸሎት አድርግልኝ፣ ከዛ ስትመለሺ ደግሞ የኔና የአንቺ ፍቅር እንደቀጠለ ለትዳርም እፈልግሻለሁኝ፣ እኔና አንቺ መጋባት አለብን፣ ያሳካልሽ ብሎ ፍቅረኛዋ መርቆ ሸኝቷታል ሔዋንን። ሔዋን አሁን ላይ እንድታግዘኝ ብለዋለች። እኔ እስክመጣ ድረስ የታገቱ ሴቶችን እንዲሁም ደግሞ ኤፍራታ ሰርጓ እንዳይሳካላት ማድረግ አለብህ ብላ ቃል አስገብተዋለች። አሁን ላይ እንግዲህ የት ይሆን የምትሄደው ሔዋንስ ከዚህ በፊት አሳግታታለሁ እያለ እየፎከረ ነበር ያፌት። ግን ደግሞ ያገኛት ይሆን የሚልም ስጋት አለ። ሔዋንስ አሁን ላይ ያቀደችውን ነገር በግልጽ ባትናገርም ግን ደግሞ ለሆነ ነገር ተደብቃ እንደምትሄድ ለፍቅረኛዋ እየተናገረች ነበር።
ፍቅረኛዋ ደስተኛ ባይሆንም ግን ደግሞ በሐሳቧ ታስማምታል። የታገቱ ሴቶችን እንዲሁም ደግሞ አሁን ላይ እየደረሰባት ያለው ኤፍራታንም ለማገዝ ብላ ነው ይሄንን ነገር እያደረገች ያለችው። እነዛን ንጹሃን ሴቶች በየጊዜው በየሳምንቱ ቦታ እየቀያየረ ነው እንደዚህ አይነት ስራ የሚያሰራው። ስለዚህ ይህንን የሱን ሴራ ሊደርስበት ይገባል። እናም ደግሞ ለነዚህ ሴቶችና ለኤፍራታ ስል በሞትም አይቆጨኝም እያለች እንግዲህ በቆራጥነት ተነስታለች። ይህ ነገር ሲሳካላት ይሆን? በድል ትመለሻለሽ፣ ከተመለሽ በኋላ ግን እኔና አንቺ እንጋባል ብሎ ቃል ገብቶላታል። ሌላው ነገር እንግዲህ ቤዛ አንዳንድ ነገሮችን ለማወቅ ናታንን እየጠየቀች ነበረ። ምንድነው የተፈጠረው? እኔ እኮ ኤፍራታ ስትመጣ አይቻለው፣ በአየር ላይ ሰላም ብያት ነበር ብላችኋለች። ከዛ በኋላ ነው ኤፍራታ እነሱ ሲያወሩ እንደሰማች ያወቁት። ከዛ በኋላ ይህንን ነገር አንቺ መስማቱ አይጠቅምሽም፣ ምን ይሰራልሻል እያላት ነበር። ለምንድን ነው አሁንም እንደ ክፉ ሴት የምታዩኝ? እኔ እኮ አሁን ላይ ተለውጫለሁኝ፣ ማወቅ የለብኝም እንዴ? ለነገሩ ባትነግሩኝም ምንም ችግር የለውም፣ በራሴ መንገድ ማወቄ አይቀርም ብላለች ማለት ነው። እኔ እኮ በጣም ስለምታሳዝነኝ ነው ይህንን ነገር ሁሉ የምጠይቅ። አንተ ግን አሁንም ቤዛ ያልተቀየረች መቼም የማትቀየር አድርጋችሁ ለምንድን ነው የምታስቡኝ ብላችኋለች ማለት ነው። አሁን ላይ እንግዲህ ያፌትን ማግባት እንደምትፈልግ ያፌትም ደግሞ አሁን ላይ በነፃነት ከሷ ጋር መኖር እንደሚፈልግ ለናታን ሲናገር ስለነበር ይህንን ነገር ደግሞ ለቢኒያም ሲያወራ ቤዛ ቆማ እያዳመጠች ነበረ። ገኒንም አይዞሽ ጠንከር በይ፣ ይህንን ነገር በዚህ መንገድ ባትሰማ ጥሩ ነበረ፣ ግን ደግሞ እግዚአብሔር ፈቅዶ በዚህ መልኩ እንድትሰማ ነው ያደረጋት። ስለዚህ እኛ ምንም ማድረግ አንችልም፣ የሚመጣውን ሁሉ በጸጋ መቀበል ነው ያለብን ብሎ ሲያወራ እንግዲህ እያንዳንዳን ነገር ቆማ እየሰማች ነበር። እሷ እንግዲህ ለምን እንዳልነገሯት ጥያቄ ሆኖባታል። እውነት ነው ኤፍራታ በዚህ መልኩ መስማቷ በጣም ያሳዝናል። ተረጋግተው ብዙ ጊዜ ሊነግራት ባሰበ ቁጥር ሌላ አዲስ ችግር ነበረ ሲያጋጥማት የነበረው። ከነገ ዛሬ ሲሉ እስከ ዛሬ ድረስ ቆይተው አሁን ደግሞ በራሷ መንገድ በማወቋ ነው የተሰበረችው። ኤፍራታስ አሁን ላይ ያፌት ጋር ነው ያለችው። ምን የሚያጋጥማት ይመስላችኋል? እዛ ቤት ያለችው ሰራተኛ ምን የምታደርግ ይመስላችኋል? ኤፍራታ አሁን ላይ ከያፌት ጋር ለብዙ ጊዜ እዛው ቤት ትቆያለች። ታዲያ ለኤፍራታ አሁን ጥሩ አጋጣሚ ይመስለኛል። ምክንያቱም እዛ ቤት ውስጥ ብዙ መረጃዎችን መሰብሰብ ትችላለች። በዛ ላይ ደግሞ አዲሷ የያፌት ሰራተኛ ጋር ከተግባባች ኤፍራታ ናታን ላይ የያዘባትን መረጃ ካገኘችው ከዛ ቤት ውስጥ አንድ መረጃ ካገኘች ራሷን ነፃ እንዲሁም ደግሞ ናታንን ነፃ ታደርጓለች። ምክንያቱም አሁን ላይ ናታን ሰው ገድሏል ብሎ ስላስፈራራት ቪዲዮ ይዜ ያንን ቪዲዮ ደግሞ ኤፍራታ ወይ ደግሞ ሰራተኛዋ ካገኘች ናታንን ታድነዋለች ማለት ነው። ይህ ነገር ለሷ ጥሩ አጋጣሚ ይመስለኛል። የእናንተስ አስተያየት ምን ይሆን? ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ስለምትከታተሉኝ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።